ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ፈንጋንገ እያልኩ ነው የመጣሁት። ፍቅር የኔ ማር እኔ እኮ በቃ እኮራብሻለሁ የምለው እኮ በምክንያት ነው። በቃ የኔ ኩሩ ይኸውላችኋ ፍራንክ ነው። አይ ደግሞ ፍራንክ አትበይ አንቺ ፋራ። ፕራንክ ነው የሚባል ምን አገባችሁ? ለኔ አማርኛ ፕራንክ እንደፈለገኝ ማለት ነው። መብቴ ነውና ፍቅር የኔ ማር ማለት ነው። እንኳንም አቃጠልሻቸው ደግሞ እኮ ማለት ነው። እኔ እኮ በፍቅር በጣም ነው የምኮረው። ይገርማቸዋል። የምሬን እኮ ነው። እኔ በቃ በሙሉ ኮንፊደንስ በቃ በእርግጠኝነት የምናገርለት ሰው ቢኖር ፍቅርዬ ናት። ምክንያቱም እንደማታደርግ እኔ እርግጠኛ ነኝ። ሲቀጥል ደግሞ ስህተት እንደሆነች ነግረናት ነበር። እኔ አሁን ያኔ የመጀመሪያ ቀን ስለ ፍቅር ቪዲዮ ስሰራ አንቺ ስለ ፍቅር የምታወሪ መጥፎ ነገር አንቺ ደጋፊ አይደለሽም፣ አድናቂ መደገፍ ማድነቅ ምናምን አይደለም። እኔ በጣም ነው መወዳት። ስለዚህ ስትሳሳት ስህተቷ እንድታርም በቃ የዛሬው ጥሩ አይደለም አልተመቸንም ምናምን አላት። እንዳያቻት ይቅርታ ጠይቃለች። አስቀያሚ ስራ እንደሆነ እሷ ራሷ መስክራለች። ገባችሁ አይደለ? የሚወዳችሁ ሰው ማለት የሚያከብራችሁ ሰው ማለት ለእናንተ ቢያስብላችሁ ሰው በህዝብ ዘንድ እንዳትጠሉ የሚፈልጋችሁ ሰው ስትሳሳቱ ይነግራችኋል። ገባችኋ? ይነግራችኋል። ደግሞ እንድትጠሉ የሚፈልግ ሰው እንድትጠሉ የሚፈልግ ከሆነ እየሰራችሁ ስህተት ሂዱበት፣ ግፉበት፣ በቃ አሪፍ ነው ቀጥሉበት ይላቸዋል። እኛ የፍቅርዬ ደግሞ ሁሉን ኮሜንት ብታዩት ማለት ነው በቃ ክብርሽን የሚነካ ነው፣ ክብርሽን ሁሉም ኮሜንት ማለት ይቻላል እንደዛ ነው የሚል። እሷም የናይታ እንግዲህ ዛሬ ሁላችንም ይቅርታ ጠይቃለች። የኔ ማር ደግሞ ይቅርታ መጠየቅሽ በጣም ነው ደስ ያለኝ። አንዳንድ ሰዎች ደግሞ ማሽቃበጥ ምናምን መብቴ ነው፣ ማሽቃበጥ መብቴ ነው፣ ማሽቃበጥ መብቴ ነው። እና ዛሬ ፈታን ያረጋች በተለይ ቡርካ የልጅ አባት ነው ሲባል ኦ ማይ ጋድ አበደ እኮ እናንተ። እንዴ ረስቸው ሞት ይርሳኝ እናንተ። ደመቁ እኮ ተረጋገጠ በሕክምና እርጉዝ ናት አሉ። እርጉዝ ነኝ አለች። ጉድ! እንደው ምን እንደምታረጉት ከተወለደ። እውነትም ጎበዝ ናችሁ። እውነት ማውራት ጀምራችኋል ማለት ነው። እንግዲህ አሁን በሕክምና ሄዳ ተረጋግጦ እርጉዝ ናት አሉ። እናንተ እንግዲህ የማዳም ቅመሞች በጎችዬ አይዞን። እንዴት ነው የምትችሉት? አሁን ለሰርግ አውጥታችሁ ድራችሁ፣ አሁን ደግሞ እንግዲህ መውለጃ የልጅ ልብስ እየገዛችሁ ልትልኩ ነው። ውይ ሀገራችሁ አትግቡ ተብላችሁ ተረግማችኋል እኮ። ሀገራችሁ አትግቡ ተብላችሁ የተረገማችሁ ነው። አሁን ሰርግ ስትሩ ከርማችሁ ሰርጉን ደግዛችሁ ድራችሁ አዋጣችሁ ሄዳችሁ አሁን ደግሞ ልጅ ሲረገዝ ወዲያው ከዱባይ መልስ ልጅ ሲረገዝ እንግዲህ ደግሞ ለልጁ ማሳደጊያ ልብስ ምናምን እነሱ ማሳደጊያ አጣቸውም፣ ግን ልብስ ምናምን እየገዛችሁ ልትልኩ ነው። አፈር በበላሁ እኔን ጠንበላል። አይዟችሁ፣ የእውነት ወጭ ልናግዛችሁ አንችልም፣ አናግዛችሁም እንዴ። እና እንግዲህ ያው የልጅ ልብስ ምናምን እየገዛችሁ አስቀመጡ ቅመሞችዬ ማለት ነው። ካሁን በፊት ያው ቬሎ ምናምን ገዝታችሁ ነበር አለ ሰርጉ ለበሳችሁት። ግን አምና የገዛችሁትን ቬሎ ለነደመቁ ሰርግ ለብሳችሁታል? አልለበሱትም እኮ ቬሎ ለብሶ ሄደ። የለም የሀበሻ ቀሚስ መጓዡ የለም። አረስ አልፈልግ አታዝቅ በእናታችሁ። ወይኔ ጉድ ይበል። እንደዚህ እየጮኩ ደግሞ ሰው እንዳይሰማኝ እና እየብሬን እኮ ነው። የሚያምር ለብሶ አለበሱ። መጓዡ የሆነ ሽፎን ለብሶ ወይኔ ጉድ እናንተ ዛሬ እኔ እኮ ክፉ ነገር ለምን እንደምናገር አላውቅም። በጎች እዚህ ስር ገብተው ይኮምታሉ። አንዳንድ ገጽ ኮሜንት ነው የሚጽፉት እና ምንድን መሰላችሁ እና ቬሎን ገዝተው ሳይለብሱ ቀሩና የልጅ ልብስም እየገዛችሁ አስቀምጧ የክርስትና ነው የምታመጡት የምትሰጧቸው ምናምን እየገዛችሁ አስቀምጡ። ልንገራችሁ ብዬ ነው ማን ይነግራችኋል? እኔ ካልነገርኳችሁ። እና የኔ ውዶች የኔ ማሮች እንዴት ናችሁ? ደህና ናችሁ? 4 ደቂቃ ካወሩ በኋላ ሰላም ማለት ምን ይሉታል? ይሄ የልብን ተናግሮ እኔ እኮ ወረኛ ከመሆን የተነሳ ማለት ነው እንደደረስኩ ማውራት ስለምፈልግ ሰላም ለማለት አያደርሰኝም። በቃ መሀል ላይ ስደርስ ሰላም እንዳላልኳችሁ ትዝ ይለኛል። ከዛ በኋላ
ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በእውነት ሁላችንም በጣም እንደምወዳችሁ ታውቃላችሁ እናላችሁ የኔ ማሮች ሰብስክራይብ አድርጉሽ። የምመቻችሁ ማለት የማልመቻችሁ ቤት ያትልከስከሱ። እውነቴን ነው። ገብታችሁ መሳደብ ምናምን አይመቸኝም። ስድብ ምናምን መሳደብ እችላለሁ በደንብ ነው የምጠርጋችሁ ከፈለኩ፣ ግን አልፈልግም። እኔ ገርማችኋል በጣም ንጹህና ቅዱስ አይባልም። ስመኝ አንቺ ባለጌ ምን እያወራሽ እንዳለሽ ታውቂያለሽ? እና እኔ ማለት ነው ሰው መሳደብ አይመቸኝም፣ ጥሎብኝ ማለት ነው። ያየሁትን ነገር ብቻ ነው የምናገረው እንላችሁ። ወደነ መጀመሪያ እስኪ የፍቅር ልጨርሰው። ፍቅርዬ ማለት ነው የኔ ቆንጆ፣ ስንቱ ሰው እንዳንጫጫሽው፣ ስንት እንዳቃጠልናሽ። እውነት ነው። እኔ እኮ የተናደደችው ፍቅር ስለተነቃባት ነው ብያችሁ ነበረ። ንድድ ቅጥል ወገግና ያለችው በቃ ተናዳ ነበርና ስለነቃንባት ነውና ፍቅር እንደዚህ እንደማታረግ እኔ 100% እርግጠኛ ነበርኩ። እንግዲህ ጉድ ሰርታቸው ላይ እሰይ እንኳን ማቃጠልሻቸው። ግን ደግሞ በተለይ እኔ ዛሬ ፍቅርዬ ደስ ያለችኝ ነገር ልንገራችሁ። ስህተቷን አምና ይቅርታ በቃ የኔ አንበሳ በጣም ነው ደስ ያለሽኝ። ማርያምን ይቅርታ ስጠይቅ እንዴት ደስ እንዳለኝ። ምክንያቱም እኛ በጣም ነበር በኮሜንት እኔ ቪዲዮ ላይ እንዴት እንደተናደድኩ ያኔ ማለት ነው። እኔ ፍቅር እንደዚህ አይነት ስራ ትሰራለች ብዬ አልጠበቅኩም። ምክንያቱም በቃ ሁሌ ክብሯን ጠብቃ ስትሰራ ነው ማየት። አሁን ግን ምኑ እንደተጠናወታት አላውቅም። በተለይ ሆስፒታል ሄደችበት በስመ አብ ወልድ መንፈስ ቅዱስ እና እሷም እንግዲህ ስህተቴ ነው ይቅርታ ብላለች። ይቅርታሽን ተቀብለንሻል የኔ ቆንጆ። ከዚህ በኋላም ሌላ መጥፎ ነገር ሰው እንኳን ስሪ ቢልሽ ክብርሽን የሚነካ ነገር በጭራሽ አትስሪ። ክብር አይመለስም የኔ እናት። ክብሩን ከጣለ ሰው ማለት ነው ቤተሰብም ዘወር ብሎ አያየው። አንዴ ቤተሰብሽን ከጠላሽ ተመልካች አንዴ የያዛትን ነገር አይረሳም። አሁን የፈለገ ጥሩ ነገር ብታደርጊ፣ የፈለገ ለቤተሰብሽ አሪፍ ነገር ብታደርጊ፣ መጀመሪያ የሰራሻትን ተመልካች እያወጣ አሁን ጥሩ ነገር ስታረጊ ያችን መጥፎ የሰራሻትን እያመጡ እየለጠፉ ይሰድቡሻል። አሁን ሩታን እይልኝ። ሩታም የሆነ ጊዜ ለእናትና ለአባቷ ስልክ ላከች። ስልክ ስትልክ ምን አምጥተው ለጠፉ? የተሳደቡትን ያኔ ስለሚላት የተናገረችውንና መልስ የሰጠችበትን ቪዲዮ በቃ ስለኔ ያገባችሁ ያን አምጥተው አቀናብረው ማለት ነው። የሰጠችው ነገር ማሸውዳ በሆነ መጀመሪያ ያ ካደረጋችሁ በኋላ ከዛ በኋላ ጥሩ ነገር ብትሰሩ ማንም አይቀበላችሁም። ገባችኋል? ስለዚህ ፍቅርዬ አሁንም ቢሆን ክብርሽን ጠብቀሽ እንድትሰሪልኝ ነው የምፈልገው፣ እንድትሰሪልን። ከዛ ውጭ እኛ ፈታ ዘና ነው የምንለው ባንቺ። ሁሌ ብትመጣን ያሁን ውስጤ ነው ፍቅር በቃ እኔ ሳቋ ምኗ ቅብጠቷ እኔ ሞዴል ደግሞ እንዴት እንደምታምር እኮ ኦ ማይ ጋድ። አይ ሴቶቹ ታዲያ ቅናታቸው መከራ ቅንት ነው የሚሉት እኮ በሷ። አይ መከራ። ለማንኛውም የኔ ውድ በጣም ነው ደስ ያለኝ ዛሬ። ማርያም ደስ ነው ያለኝ። እንደው ገና ተንብሌሉም ሳይ ኦ ማይ ጋድ። አይ ከምንም በላይ ይቅርታ መጠየቋ ስህተቷን አምና ምናምን ደስ ብሎኛል። ሲቀጥል ደግሞ እነደመቁ እናንተ ቀስ ብዬ ነው የምነግራችሁ። ደመቁ አረገዘች አሉ። ኦ ማይ ጋድ። እሳይ እንኳን አረገዘች የሚል አይጠፋም። እንኳን አረገዘች። ነገር ግን ቤተሰቦቿ ጋር ሳትሄድ ከ2 አመት በላይ ሆኗታል። እንግዲህ ስታረግዝ ነው የምትሄደው ማለት ነው። ኦላላ ሰርጉስ? ቆይ ሰርጉስ? እኔ እኮ ግራ ገባኝ። ሰርጉስ ነው የምለው እኔ። ሰርጉ የት አለ? ሳይጋቡ ሰርጋችን ብሎ ዱባይ ተዝናንቶ ተመለሱ። አሁን መቼ ነው የሚጋቡት? ግን እኔ ምን አገባኝ ቢጋቡ ባይጋቡ። ዞሮ ግን